ጤና ይስጥልኝ ቻናል ቢጽፍ ተከታታዮች አሁን መደሞ አዲስ መረጃ አለ። ህግ የማስከበር ዘመቻ በተወሰደው ኦፕሬሽን እስከ ወዲያኛው ተሰናብቷል። ይህን ጉዳዮች በዋነኛነት የምናየው ነው። ጌታቸው ረዳም ስለ ህወሓት ያስተላለፍ ጠንካራ መልእክት አለ። አያይዘን የምንዳስሰው ጉዳያችን ነው። ህወሓት እንግዲህ የፕሪቶሪያን ስምምነት በይፋ ጥሼ እንግዲህ በመፈንቅለ መንግስት ስልጣን መንበር እቆናጠጣለሁ ያለበትን የሞት አስተሳሰብ ዞ ዛሬም መግለጫ እየሰጠ ይገኛል። ይህን ጉዳዮች የምናየው ይሆናል። ሌሎች መረጃዎች አሉ። የፋኖ ታጋይ በጎንደር በተለይ ሲሳይ አሸብር ተብሎ የሚታወቀው ጦርን በራሱ ላይ እንደዘመተበት እየተገለጸ ይገኛል። ይህ ማለት ፋኖ እርስ በርሱ አንድ አለመሆኑ የሚያመለክት ጉዳይ ነው። ይህንም አያይዘን የምንመለከተው ጉዳያችን ሲሆን በዋነኛነት መረጃ ከምንመለከተው ጨለፍ ተስፋ ተብሎ የሚታወቀው የጽንፈኛ ቡድን መሪ በመቂት ተብሎ በሚታወቀው ቀጠና ላይ በተወሰደው ኦፕሬሽን እስከ ወዲያኛው ተሰናብቷል። ህግ ማስከበር ዘመቻው ተጠናክሮ እየቀጠለ ይገኛል። ከዚህ ጋር በተያያዘም ደግሞ የሀገር መከላከያ ሰራዊቶችን በርካታ ተተኳሾችን በእጁ ማስገባቱም ተመላክቷል። በተለይ በርካታ ተተኳሾችን ከሻዕቢያ እንግዲህ የተረከበውን በግብጽ ድጎማ አማካይነት በራያ ቆቦ ላይ በተወሰደው ኦፕሬሽን ማለት ነው ሙሉ በሙሉ እንግዲህ በቁጥጥር ስር አድርጎ ገቢ ማድረጉ የሀገር መከላከያ ሰራዊታችን አስታውቋል። እንዲሁም ብር ሸለቆ ላይ የተሰማለ አባት አሰልጣኝ ልጅ ደግሞ ሰልጣኝ የነበረበት ጉዳይ ክስተት አለ። እሱን ጉዳዮችም እናነሳለን። በዋነኛነት የሚያስፈልገው ሰላም ነው። በተለይ ጨለፍ ተስፋ ተብሎ የሚታወቀው መቄት ላይ በወሰዱ የሀገር መከላከያ ሰራዊት ኦፕሬሽን ጥሩ ትምህርት ሰጥቶታል። ለዚህ ደግሞ እስከ ግብረ አበሮቹ ድረስ የተሰናበተው ጦርነት አትራፊ አለመሆኑን በግልጽ ያሳያል ማለት ነው። ለዚህ ደግሞ መንግስት የዘረጋውን የሰላም አማራጭ እንደዋነኛት መጠቀሙ መልካም ይሆናል። ጎንደር ፋኖ እርስ በርሱ እንግዲህ አንድ አለመሆኑን በግልጽ ያሳያል። ለዚህ ደግሞ ሲሳይ አሸብር ተብሎ የሚታወቅ የጽንፈኛ ቡድን መሪ ጦር እንደዘመተበት መግለጫ እየሰጠ ይገኛል። ወንድም ላይ አፈሙዝን ማዞር ክህደትም በላይ ባንዳነት ነው። የቱንም ያህል የሀሳብ ልዩነት ቢኖር እንደ ታጋይ በመርህ ለመፍታት ተሞክራል እንጂ አንድ ግብረ አበር የተሰለፈን ጎንህ ለመምታት ማቀድና መሞከር የአማራን ታሪክ ስነ ልቦና አይደለም። ይህን ያለበት ምክንያት ባየቀን ነው እንግዲህ በሲሳይ አሸብር ታጣቂ ላይ መክፈቱ ነው የተሰማው። እዚህ ጋር በተያያዘ መግለጫ ሰጥቷል። እንዲሁም በጎጃም ደግሞ ጥላውን አበጀም ተብሎ የሚታወቅ የጽንፈኛ ቡድንም መግለጫ ሰጥቷል። ይህን የሰጠበት ምክንያት አንድ አለመሆናቸውን በግልጽ ስለሚያመላክት ነው። ጦርነት ከጅምሩ አይጠቅምም፣ አያዛልቅም፣ አያዋጣም። በብር ሸለቆ ማሰልጠኛ ተቋም ለ28 ዓመት ያክል ገደማ ሲያሰለጥን የነበረው ሌተናል ኮሎኔል ደሪባ ልጃቸውንም አብሮ አሰልጥኖ አስመርቋል። የሀገር ፍቅር ማለት ይህ ነው። ብዙዎች ስንመለከት ልጃቸውና ቤተሰባቸውን ያሸሻሉ። ይህ ኮሎኔል ግን ልጁን አብሮ አሰልጥኖ አስመርቋል ማለት ነው። ለ28 ዓመት ሀገርን በታማኝነትና በቁርጠኝነት ሲያገለግል የነበረው ሌተናል ኮሎኔል ደሪባ ዶሪሳ ዛሬም ደግሞ ልጃቸውን አዲስ ዓለም ደሪባ አብረው ከተመራቂዎች ጋር አብሮ ተመርቋል። ሲሰለጥን የነበረው አባት አሰልጣኝ ልጅ ሰልጣኝ እንደነበር ነው ሲነገርለት የነበር። እጅግ ደስ የሚል ጉዳይ ነው። ህትማማቾችን በዚሁ አጋጣሚ ደግሞ አብሮ ይሰለጠኑ አሉ። እጅግ ደስ የሚል ጉዳይ ነው። የሀገር ፍቅር የሀገር ሉዓላዊነት መገለጫ አንዱ ይሄ ነው። ይሄ ሌተናል ኮሎኔል እጅግ ደስ የሚለው ቤተሰቡ ማሸሽ ሳይሆን አብሮ ሀገር ላይ ማሰልጠንና ሀገር ኃላፊነትን ማሸከም ያሳየበት ቁርጠኝነት ነው። እጅግ እንኮራበት የቁርጥ ቀን ልጅ ነው። መልካም ጊዜ ስራ እንዲሆንላቸው ለልጃቸው እንመኛለን። ጽንፈኞች ተመለሱ፣ ወደ ሰላም ፊታችሁን አዙሩ። ጦርነት አይጠቅምም፣ ደግሞም አያዛልቅም። ከዚህ ጋር ተያዘም ጌታቸው ረዳ የሚሰጡት መግለጫ አለ። በተለይ በእንግሊዝኛ በአሳፍር ጽሁፍ መሰረት ጠንከር ያለ መግለጫ ሲሰጠ የህወሓት የጦርነት ነጋሪት ለትግራይ ጥፋት እንጂ መዳኛ አይደለም። የፕሪቶሪያ ሰላም ስምምነት ለትግራይ ህዝብ የተስፋ ብርሃን ፈንጥቆ የነበረ ቢሆንም የህወሓት አመራሮች ግን እንደገና ለጦርነት ነጋሪ እየጎሰሙ ነው። በተለይ የአዲስ ባሌማ የቅርብ ጊዜ ንግግሮች ቡድን ከሰላማዊ ፖለቲካዊ ተሳትፎ ይልቅ እንደገና ወደ ወታደር ግጭት ማዘንበሉን በግልጽ ያሳያል። ይህ ጦርነት ወሬና የጠባብ ፖለቲካ ትርፍ ፍለጋ የትግራይን ህዝብ ለሌላ ስቃይና ውድመት የሚያደርግ እጅግ አደገኛ አካሄድ ነው። ትግራይ የምትፈልገው ጦርነት አዝማች ሳይሆን መልሶ ግንባታ፣ ሰላም እና የተረጋጋ የፖለቲካ ምህዳር ነው። የህወሓት አመራሮች ከዚህ ጥፋትና ጉዳት መውጣት የሰላሙን አማራጭ ተከትለው የህዝቡን ቁስል ለማከም እንዲሰሩ ይገባል። ጦርነት መፍትሄ ሳይሆን ለትግራይ ህዝብ ቀጣይ የኢኮኖሚና ማህበራዊ ውድመት መሆን ሊገነዘቡ ይገባል ሲል አቶ ጌታቸው ረዳ ለህወሓት መልእክታቸው አስተላልፏል። ህወሓት እጅግ ከሚገርመው ከትናንትና ጥፋቱ መማር ተስኖ ዛሬ ለዳግም ጦርነት እየተዘጋጀ ይገኛል። ለዚህ ደግሞ አቶ ጌታቸው ረዳ ለህወሓት ጠንከር ያለ መልእክታቸውን አስተላልፏን ከጥፋታቸው መማርና
ዳግመኛ ወደ ጦርነት መግባት እንደሌለባቸው ነው እየገለጸ የሚገኘው። ጽንፈኛው ቡድን በተለይ ዋና የጀርባ አጥንት ሆኖ እያገለገለ የሚገኝበት ለዚህ ነው። ተተኳሽ ይልካን እዚህ ያለውን ሰላም ያናጋን ህወሓት እኔ ከጠፋው አብሬ ይዤ ልጥፋ የሚል አስተሳሰብ እንዳለው ያመላክታል። ብቻው መጥፋት አይፈልግም፣ ይዞ መጥፋት የሚፈልግ። ለዚህ ደግሞ የጽንፈኛ ቡድንን እንደ ዋነኛነት አጀንዳ እየተጠቀመበት ይገኛል። ወደ ቻናል ቢስብ ተከታታዮች ሰላም ነው የሚያስፈልገን። ጦርነት በየትኛውም አቅጣጫ አይጠቅመንም። ለዚህ ደግሞ በትዕቢት ተነፍቶ 4 ኪሎ የሚለው ቅዠት የሆነበት የፋኖ ታጣቂዎች ዛሬ ዋጋ እያስከፈለ ይገኛል። ዘረፋ ላይ የተሰማራን ቡድን መሆኑ ደግሞ በግልጽ እያሳየን በበርካታ አቅጣጫዎች አይተናን ተገንዝበናል። ጦርነት እንደማይጠቅምም ያስረዳን። ዘረፋ ላይ የተሰማራ ቡድን መሆኑም ያሳያል። ጥላሁን አበጀ በተለይ የጎጃም ፋኖ መሪ ነው የሚለው የጫካ ቱጃሮች ብሎ በግልጽ የተናገረበት ጉዳይ ይሄ ግልጽ የሚታወቅ ጉዳይ ነው። ትግሉ ዘረፋ ላይ ቱጃርን የሆነበት ጉዳይ ነው። የህልውና ጉዳይ የሚሉ እሱ ያበቃ ያፈጀ የንግድ ቀመር የተቀመጠ ነው። የህልውና ጉዳይ የምትሏች ፓወር ያላት ቃላት የሚጠቀምባት የቁማር የዘረፋ ቁማር የሚጠቀምባት ነች። የጉሰማ የሚጠቀምባት ቃል ነች። መሬት ላይ ያለ የወረደው ግን ዘረፋ ላይ የተሰማረ ቡድን ነው። ስንቶች ላይፋቸውን የቀየሩበት፣ ስንቶች ደግሞ ከቤት ንብረታቸው የተፈናቀሉበት፣ ምስኪኖች የተጎሳቆሉበት፣ ጥቂቶች ደግሞ ፖለቲካ ትርፈኞች ደግሞ የተጠቀሙበት ነው። እነ ዘመነ ካሴ አርበኛ ዘመነ ካሴ ይሄ ጨዋታ ነው። ዛሬ የት ነው? በየትኛው ግንባር ተሰልፎ ያለ ልጁ በየትኛው ግንባር የተሰለፈ? ፎቶ መነሳት ሌላ ነው። ትግል ላይ መግባት ሌላ ጉዳይ ነው። ዘመነ ፎቶ ይነሳን፣ ልጁን ፎቶ ያስነሳን፣ አለቀ። መሬት ላይ ያለው ጉዳይ ግን የድሃ ልጅ እያለቀ ያለበት ሁኔታ ነው። ስለዚህ ጦርነት አይጠቅምም። ሰላማችን እናስፍን። በብር ሸለቆ ኮሎኔል ሌተናሉ በጣም እናመሰግናለን። አባት አሰልጣኝ ልጅ ደግሞ ሰልጣኝና የነገዋን ኢትዮጵያ ተረካቢ የቁርጥ ቀን ልጅ ስላፈራ በእጅጉ እንኮራባለን። ሰላም ለሀገራችን ያድግ። ጦርነት በየትኛውም አቅጣጫ አይጠቅምም። ሰላም ይስፈን።